ሃሌሉያ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ለእግዚአብሔር ይሁን። ቅዱሳን ወገኖች እንዴት ሰነበታችሁ? እንዴት ናችሁ? ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ረድቶን ይህን ሰማይና ምድርን ያለ ካስማ በቃሉ ያቆመ በቃሉ ያጸና አምላክ እግዚአብሔር በምህረቱ አቁሞናል። ሰማይንም ምድርንም አጽንቶ እንዳቆመ እኛንም አጽንቶ አቁሞናል። ክብሩን እግዚአብሔር ይውሰድ። እግዚአብሔር የተባረከ ይሁን። ወገኖች ሰላም ለእናንተ ይሁን በጌታ በኢየሱስ ክርስቶስ ስም። የዚህ የጸጋው ቃል ሰላምታ ያገኛችሁ ኢትዮጵያውያን፣ ኤርትራውያን፣ በመላው ዓለም የምትኖሩ ወገኖቼ የምትሰሙ የምታዳምጡ የፕሮግራም የምትከታተሉ በኢየሱስ ክርስቶስ ሰላምታ በጸጋው ሰላምታ ሰላም አልኳችሁ። እግዚአብሔር ይባርካችሁ። የምትሰሙበት ጆሮ የተባረከ ይሁን። የምታደምጡበት ልብ የተባረከ ይሁን። የምናገርበት አፍ የተባረከ ይሁን። ጊዜውን ሰዓቱን በክርስቶስ ደም ዋጀው። እነሆ ከእግዚአብሔር ቃል አነብና ወደ እግዚአብሔር ቃል ቀጥታ እንገባለን። እግዚአብሔር ይመስገን። በጌታ በኢየሱስ ስም አነባለሁ። አጭር ጸሎት ጸልዬ እንቀጥላለን ማለት ነው። በጌታ ስም አነበብኩ። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩንም ከደኑት። ማለዳም በሰፈሩ ዙሪያ ጠል ወድቆ ነበር። የወደቀውም ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤልም ልጆች ባዩት ጊዜ ያ ምን እንደሆነ አላወቁምና እርስ በርሳቸው ይህ ምንድነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው አለ። ክብር ለእግዚአብሔር ይሁን። የረዳን አምላክ ስሙ የተባረከ ይሁን። እንጸልያለን። ሃሌሉያ። የረዳኝ ጌታዬ ነው መከራዬንም ያስረሳኝ፣ ከአስጨናቂው ኑሮዬ ከትቢያ ላይ ያነሳኝ። የረዳኝ ጌታዬ ነው መከራዬን ያስረሳኝ፣ ከአስጨናቂው ኑሮዬ ከትቢያ ላይ ያነሳኝ። ስለዚህ በነፃነት ልሳቀቅ እኖራለሁ። ነቀፌታዬን ሁሉ በአምላኬ ያለው ነቀፌታዬ ሁሉ በአምላኬ። ሃሌሉያ። ክብር ለመንፈስ ቅዱስ። ድንገት የመጣ ዝማሬ ነው። ሃሌሉያ 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 ሃሌሉያ። እግዚአብሔር ይመስገን። የረዳኝ ጌታዬ ነው። ሃሌሉያ ሃሌሉያ። ከአመድ ከትቢያ ያነሳኝ ማነው? ጌታዬ ነው። የረዳኝ ጌታዬ ነው መከራዬን ያስረሳኝ፣ ከአስጨናቂው ኑሮዬ ከትቢያ ላይ ያነሳኝ። ሃሌሉያ ሃሌሉያ። የረዳኝ ጌታዬ ነው። አሜን። የረዳኝ ጌታዬ ነው። የረዳኝ ጌታዬ ነው መከራዬን ያስረሳኝ። ስለዚህ ነው ኤፍሬም መከራዬን በቃ አስረሳኝ አለ። በቃ ዮሴፍ አስረሳኝ፣ በሰው አገር አፈራኝ እያለ የልጆቹን ስም ካሳለፈውና ካለፈበት ነገር ስም ስሰይምላቸው እናያለን። ዛሬም በዝማሬው በቃ የመጣ እግዚአብሔር ይመስገን። ወደ ቃሉ ገባለሁ። የዝማሬውን ጊዜ እንዳልወስድ እግዚአብሔርን በነገር ሁሉ እየባረክን እያመሰገንን የረዳንን እግዚአብሔርን እንዲህ ብለን እንባርከዋለን። እግዚአብሔር ስራ ግሩም ነው። ስራ ድንቅ ነው። የረዳኝ ጌታዬ መከራዬን ያስረሳኝ፣ ከአመድ ከትቢያ ያነሳኝ። ስለዚህ ሳልሳቀቅ እነሆ ለጌታዬ ምን እላለሁ? እዘምራለሁ፣ እባርከዋለሁ። እግዚአብሔር ነፃ ያረገን፣ በነፃነት እንኖር። ክርስቶስ ነፃነትን የሰጠን መንፈሳዊ ነፃነትን አውጀናል። በክርስቶስ ኢየሱስ ከአርነት የወጣን ከሰይጣን ባርነት፣ ከዓለም ባርነት፣ ከኃጢአት ባርነት ነፃ ወጥተናል። እግዚአብሔር ይመስገን። በክርስቶስ ኢየሱስ በተሰጠን ጸጋ በተሰጠን መንፈስ ዘና ኮራ ብለን በመንፈስ ተለቀንና ተፈተን በጸጋው ሙላት ኃይል አድርገን እግዚአብሔርን እንባርከዋለን። እንደተፈታ ሰው እንደሚቦርቅ በመንፈስ ዝላይ በመንፈሳዊ የመንፈስ ኃይልና ሙላት ደስታ ለልብ ባለው ደስታ። ይሄን የሚያውቅ ነው የሚያውቀው።
በውስጥ ስትኖሩበት ነው የመንፈስን ደስታና ዝላ የምናውቀው። የልብን ሐሴት የውስጥን ደስታ የሚያፍለቀልቀውን መከራ እያለ ችግር እያለ ሁኔታ እያለ እያፍለቀለቀ በመንፈስ ጌታን እያየ አሻቀበን እያየ መልካሙን ነገር አሻቀበው ሲያዩ እነኛ ሴቶች ድንጋይ ከመቃብር ተንከባለው ነው ያገኙት። ድንጋይ ተንከባለው ያ ትንሣኤ ያለውን ህይወት ነው የምናየው እንጂ የትላንትና ለቅሶና ሞት መቃብር አይደለም። ታሪክ የለወጠውን ሞትን ድል የነሳውን አሻቀበን ስናይ ምን ድንጋይ ተንከባለው ከሩቅ እንዳዩት ሴቶች ዛሬም አሻቀበን የምናየው እግዚአብሔር ይመስገን የክርስቶስን ትንሣኤ ነው። ትንሣኤው ህይወት አለውና ትንሣኤው ድል አለውና ክብር ለእግዚአብሔር ይሁን። በዚህ ደስ ይበለን። ሐሴት አለ ውስጣችን የማንደብቀው። ቢሞላ ባይሞላ ጨለማ ቢሆን ብርሃን ቢሆን ሁልጊዜ ንጋት የሚያደርገው ክርስቶስ ከኛ ጋር አለ። ስሙ ይባረክ። ይሄን ህይወት የሰጠን ይሄን ክብር በእኛ ላይ ያኖረ እግዚአብሔር የተባረከ ይሁን። ጸልያለሁ። አቤቱ እንደ ቃልህ መንፈስ ቅዱስ አቤት ቸርነህ ምሕረትህ ለዘላለም ነው። የምታስቦርቅ የምታዘልል ለውስጥ ደስታ የምትሰጥ ቃልን የምትሰጥ ቃልን የምትገልጥ እንደ ቃል ሆነ የምትገኝ አምላካችን ምንኛ የታደለን ህዝቦች ነን። ምንኛ አቤት አንተን እንዴት አገኘን። ያ ቀን ያ ጊዜ ምን አይነት ሌሊት ምን አይነት ቀን ነው ጌታ ሆይ አንተን ያወቅንበት ጌታ ሆይ አንተ ቀድመህ እኛን አውቀሃል። ግን እኛ አንተን ያወቅንበት ቀን የተባረከ ቀን የተባረከው አምላክ እግዚአብሔር እኛን የተገናኘበት አገናኛት ድንቅ ነው። በቃ ድንቅ ነው። እግዚአብሔር ድንቅ ነው። ከአይምሮ በላይ ነው። በቃላት ትገለጥም። ጌታ ሆይ ክብር ምስጋና ላንተ ይሁን። ደስ ብሎን እናመሰግናለን። አሁን በህዝብ ፊት በኢየሱስ ስም ቆሜያለሁ። ቃልን የምትገልጥ የቃሉ ባለቤት መንፈስ ቅዱስ በኢየሱስ ስም አንተን ሾምኩኝ። ስጋና ደም ጸጥ እንዲል በስልጣን ቃል አስገዛሁኝ። ልቤን አፌን ሁለንተናዬን በክርስቶስ ደም ወደ እግዚአብሔር ዙፋን አቀረብኩት። ጸጋና ስጦታ አገልግሎት ጊዜውን በደሙ በኩል ወደ አንተ አቀረብኩኝ። ክፉ ኃይል የመገለጥ ጠላት ተቃዋሚው መንፈስ ተግዳሮቱ በኢየሱስ ክርስቶስ ደም ቀደምን። ጸጥ ረጭ እንዲል በትረዘንግ ዘውድ በትርክን ዘረጋንበት። ሙሴ በእጁ ያለውን በትር ዘርጋ ስትለው በእጁ ያለውን በትር እንደ ቃል ሲዘረጋ ያ ባህር እንደተከፈለ በኢየሱስ ክርስቶስ ስም ችግሮቻችን ሁሉ ከፊታችን በስም በትር በስም ስልጣን የተከፈለ ይሁኑ። ሰማይ በፊታችን በስም ኃይል የተከፈተ ይሁን። ጭጋጉ ጨለማው ጉሙ ምቀኛ ቀናተኛው ክፉ መንፈስ በኢየሱስ ክርስቶስ ስም ገሰጽ ነው። እንዲተው ታወም ጸጥታም ሆነ ዝም አለ። ምኑ ማዕበሉ ሲገሰጽ ዝም የሚገባው የመናፍስት ኃይል ሁሉ ነፋሳትን የሚያወዛውዝ ሰውን የሚያንቀሳቀስ የሰውን ልብ ሁሉ ለክፋት የሚያነሳሳ ይሄ ጸጋ እንዳይገለጥ የሚገዳደር የክርስቶስ ተቃዋሚ ሐሰተኛው መንፈስ በኢየሱስ መንፈስ በመንፈስ ቅዱስ ስልጣን ገሰጽ። በቃል ስልጣን አሰረን። መንፈስ ቅዱስ ሆይ ይህን ክቡር ደም በመረጨ በደሙ በኩል ወደ እግዚአብሔር ቀርበናልና ማዕዱን ባርክልን። ቃልህን ፈጽምልን። እንደተናገርከው እንደ ቃል እንዲሆን በኢየሱስም ተስፋ ሳይሆን ክርስቶስ በተፈጸመበት የመስቀል ሥራ ተፈጽሞ ነገሩ ኦልሬዲ ተከናውኖ በእጃችን እንደ ቃል እነሆ በሕይወታችን እንዲፈጸም ቃሉን እና የቃሉን ባለቤት በእኛ ላይ ሾምን። በሰሚዎች ላይ ሾምን። እግዚአብሔር በመናገረው በኔ ላይ ቃሉን ተግባራዊ ሆኖ ፍሬ እንዲያፈራ በላይ ላይ ሾምኩት። በሚያደምጡት በሚሰሙት ላይ ቃሉ ፍጻሜን እንዲያገኝ በኢየሱስም ክንውን እንዲያገኝ ነፍሱ በተከናወነበት ክርስቶስ ስለኛ ራሱን በሰጠበት ሁሉ በተፈጸመበት በክርስቶስ ሞትና ትንሣኤ በእውነት መንግስተ ቃሉ ክንውን ያገኝ። አቤቱ ደግሞ እውነት ነው አግኝተነዋል። እኛም ኢየሱስን አግኝተነዋል። አንተ የሕይወት እንጀራ አግኝተናል። እናመሰግናለን። የማዕድ የተባረከ በኢየሱስ ክርስቶስ ስም እነሆ እንደ ቃልህ ፍጻሜን ይዞ ወደኛ ስለመጣ አመሰግናለሁ። ቀሪውን ጊዜ ባርክልን። በደም ውስጥ ተሰወረን፣ ስምህን አከበርን፣ መንፈስ ቅዱስን ሾመን። አሜን። እውቅና ሰጠንህ። እውቅናህን ልዕልናህን እውቅና ሰጠነው። መሪ አስተማሪነት ግን እውቅና ሰጠነው። ራሴን በስልጣን ቃል አስገዛው። ሁሉ ለገናናው ስም ክብር ይሁን። አሜን። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ።
ዛሬ ይህንኑ ቃል አረብና በዚህ ቃል እግዚአብሔር የሰጠኝን ቃል አብረን እናያለን። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩን ከደኑት። ማለዳም በሰፈሩ ዙሪያ ጠል ወድቆ ነበር። የወደቀውን ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ደቃቅ ውርጭ ሆኖ ክርፊት የሚመስል ደቃቅ ሆኖ በምድረ በዳ ታየ። የእስራኤል ልጆች ባዩት ጊዜ ያ ምን እንደሆነ አላወቁምና እርስ በርሳቸው ይህ ምንድን ነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው አላቸው። ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው አላቸው። ርዕሴ መናው ቀረ ነው። መናው ቀረ፣ መናው ቀረ። እግዚአብሔር ይመስገን። መና በብሉይ ኪዳን ጊዜ መና ማለት ምንድን ነው ብለን ስንል መና ማለት ይህ ምንድን ነው ማለት ነው። ራሱ ይህ ምንድን ነው እግዚአብሔር ከሰማይ ያወረደላቸው። ያ ነገር ግን በወቅቱ አላወቁምና ልክ ህዝቡ ምን አሉ? ይህ ምንድን ነው ተባባሉ። ይህ ምንድን ነው? እና መና ማለት ይህ ምንድን ነው ማለት ነው። 40 ዓመት ለእስራኤል ህዝብ እግዚአብሔር በምድረ በዳ ያወረደው እንዲበሉት የሰጣቸው እንጀራ ነው። መና አንደኛ መና እግዚአብሔር ህዝቡን ይፈትንበት ዘንድ በህጉ መሄድ ያለ መሄዱን ያየበት ነው። እዚህ 16 ዘጸአት 16 እግዚአብሔር እንዲበሉት እግዚአብሔር ሙሴን በህግ ይሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራ አዘንብላችኋለሁ። ህዝቡም ወጥተው ዕለት ለዕለት የሚበቃቸውን ይልቀሙ አለ። በህግ ይሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው ከሰማይ እንጀራ አዘንብላችኋለሁ አለ። ስለዚህ መናውን ስንመለከት መና 40 ዓመት እግዚአብሔር ህዝቡን በምድረ በዳ የመገበበት እንጀራ ነው። መና እግዚአብሔርም ህዝቡን ይፈትንበት ዘንድ በህጉ መሄዱን ወይም በህጉ ያለ መሄዱን ያየበት ነው። በአጠቃላይ 40 ዓመት የበሉት እግዚአብሔር የሰጣቸው እንጀራ ነው። ሁለተኛ መና እግዚአብሔር ህዝቡን ይፈትንበት ዘንድ ያየበት ነው። ሶስተኛ ዕለት የሚበቃቸውን ብቻ የሚለቅሙትን አንድ ጎመር መስፈሪያ ለአንድ ነፍስ ይለቀማል። ከአንድ ጎመር በላይ ቢለቀም አያድርም። ምን ይሆናል? ይተናል፣ ይሸታል። ስለዚህ መናው በአንጻሩ የእግዚአብሔር ህዝብ በእግዚአብሔር ቃል መታዘዙ፣ በህጉ ቃል መታዘዙ ወይም አለመታዘዙ ምን ያደርግ ነው? የፈተነበት ነው። እንጀራ ብቻ እንዲበሉት ብቻ ሳይሆን አብሮ የተሰጠ ህግ ነበረ። ከቀኑ ተሰፍሮላቸው ይሄን ያህል ብቻ አንሱ፣ ከዚህ በላይ ግን በቃ ወሰን ተደርጎላቸው ነው የተሰጣቸው። ከዛ በላይ ቢለቅሙ እንኳን ምን ይሆናል? ይታላል፣ ይበላሻል። ስለዚህ የእግዚአብሔር ቃል እንደ ቃሉ ዕለት መኖራቸውን፣ ዕለት እንደ ቃሉ መልቀማቸውን፣ ዕለት የሚገባቸውን ነገር ማድረጋቸውን በአንጻሩ መናው እግዚአብሔር የነሱን መንገድ ይፈትንበት ዘንድ ያየበት መንገድ ነው። 40 ዓመት ሙሉ ህዝቡን የመገበበት ነው። እንደገና ደግሞ እግዚአብሔር ህዝቡን በቃሌ ህግ ይኖሩ ወይም አይኖሩ እንደሆነ
ብሎ ያየበትና የፈተነበት ነው። የሚገርም ነው። ሌላው መና እዚሁ ሶስተኛ አድርጌ ይሄን ልናገረው። የመጀመሪያው ከሁለተኛው ከአንደኛው ጋር ላጠጋጋው አንድ ሀሳብ ስለሆነ እዚህ እንደ ሶስት ያስኩት እግዚአብሔር ከግብፅ ምድር እንዳወጣቸውና ክብሩንም ደግሞ ያሳየበት መንገድ ነው። ክብሩን እግዚአብሔር ክብሩን ያሳየበት ምንድነው? መንገድ ነው። እዚሁ ጋር ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣቸው ማታ ታውቃላችሁ፣ የእግዚአብሔርንም ክብር ጠዋት ታያላችሁ። እግዚአብሔር ከግብፅ ምድር እንዳወጣችሁ በእውነት እሱ መርቶ እንዳወጣችሁ ማታ ታያላችሁ፣ ጠዋት ደግሞ ምኑን ክብሩን ታያላችሁ። እና ክብሩንም ደግሞ ምን ያሉበት ነው? ያዩበት ነው። እኛም እኮ ልክ ስናየው ወደኛ ስናመጣው ቃሉን እንኖርበት ወይም አንኖርበት እንደሆነ እግዚአብሔር ዛሬ ቃሉን ሰጥቶናል። እለት እለት በእግዚአብሔር ቃል ነው ወይ ኑሯችን አይደለም ወይ ኑሯችን የሚለውንም ዛሬ የተሰጠን የመንግስት ወንጌል ሕጉና ቃሉን እንኖርበት ዘንድ ቃሉ ለኛ ተሰጥቶናል። የእውነትና የህይወት እንጀራ የሆነው ክርስቶስ ዛሬ ወደኛ ሲመጣ ይህንን ህይወት የተቀበልነው ክርስቶስን ህይወት አድርገን የተቀበልነው እኛ ዛሬ ልክ መናው እነሱን በህጉ ይሄዱ አይሄዱ እንደሆነ እንደፈተነ ይሄ የእግዚአብሔር ቃል እኛንም ይፈትናል። በመስመሬ በቃሌ ከአፌ በወጣው እንጀራ ሆኖ በሚበላው ህይወት በሚሰጠው ቃል ነው ወይ የክርስቲያን ኑሮ እኛንም ይመዝናል። አብረን ስናይ ራሳችንን በዚህ ቃል ውስጥ እዛ ጋር ብቻ አድርገነው አይደለም እናልፈው። እግዚአብሔር እኛንም ያያል፣ እኛንም እንድናይ ይፈልጋል ማለት ነው። እና እዚህም ደግሞ እንደገና ክብሩ ከግብፅ ምድር እንዳወጣቸው ክብሩንም ያሳየበት መንገድ ነው። እኛም ዮሐንስ ወንጌል እንደሚናገረው እግዚአብሔርን ማን አየው? አለ አንድ ልጁ አለ ኢየሱስ የተረከውና ያየው የለም። ከእርሱ ዘንድ እንዳለው ክብሩን በማን ያየ ነው? በኢየሱስ አየ ነው፣ በክርስቶስ አየ ነው። ስለዚህ እግዚአብሔር ልጁን የእግዚአብሔርን ክብር እንድናይበት ልኮልናል። ክርስቶስን እንድናይበት ልጁን ልኮልናል። ወደ ዋናው መልእክቴ ያልገባው እንግዲህ ከግብፅ ምድር እንዳወጣችሁ ማታ ታያላችሁ፣ የእግዚአብሔርንም ክብር ጠዋት ታያላችሁ። እግዚአብሔር ነው ከግብፅ ያወጣው እንጂ ሙሴ አይደለም። እግዚአብሔር ነው እንጀራውን ከሰማይ ያወረደው እንጂ ሙሴ አይደለም። ነገር ግን ይሄ ሕዝብ ልክ ሙሴ እንዳወጣው አድርጎ በጎደለበት ነገር ያጉረመርም ነበር እና እግዚአብሔር ማጉረምረማቸውን እንጀራ በማጣት ማጉረምረማቸው ምን አደረገ? ሰምቶ ነው። እንዳውም ከላይ ስትመለከቱት የእስራኤል ልጆች ይህን ጉባኤ ሁሉ በራብ ልትገድሉ እኛን ወደዚች ምድረ በዳ አውጥታችኋል። በራብ ልትገድሉን ነው ያወጣችሁ። ያወጣቸው ሙሴ አይደለም፣ ያወጣቸው አሮን አይደለም፣ ያወጣቸው እግዚአብሔር ነው። የመንገዱን ጉዞ የሚያጋጥመውን ችግር በትዕግስትና በፈተና ማለት የመንገዱ ሰዎች ከብዙ ዓመት ባርነት የወጡ ሰዎች በመንገዱ የሚያጋጥማቸውን ነገሮች ሁሉ እግዚአብሔርን አይተው ማለፍ ሲገባቸው ያጉረመርሙ ነበር እና ስለዚህ ነው ሙሴ አይደለም ያወጣችሁ እኔ ነኝ፣ ማታ እኔ እንዳወጣችሁ ከግብፅ ታውቃላችሁ፣ ጠዋት ደግሞ ክብሬን ታያላችሁ ብሎ እግዚአብሔር እንደተገለጠ እናያለን። ይሄንን መና ስንመለከት ሌላ መና እንዳየነው እንደ ድንብላል ዘር ነጭ ነው፣ ጣዕሙም ደግሞ እንደ ማር ቂጣ ነው ይላል። ጣዕሙ እንደ ማር ቂጣ ነው ይላል። ይሄ እንደ ማር የጣፈጠ ሰው ግን ያልሰራው ያልጋገረው እግዚአብሔር
ይሄ ምንድነው ሲሉ ይሄ ምንድነው የመና ትርጉም ይሄ ምንድነው ነው። ግን እግዚአብሔር ለሕዝቡ ያዘጋጀው እንጀራ ነው። መናው እንጀራ ነው። ዕለት ዕለት እየለቀሙ የሚበሉት እግዚአብሔር ያዘጋጀው እንጀራ ነው እና ይሄ እንጀራ ጣዕሙ እንደ ማር የሚጣፍጥ እንደ ድንብላል ነጭ እንደ ድንብላል የመሰለ ግን እንደ ማር ምን የሚሆን ነው የሚጣፍጥ ነው። እንደ ድንብላል ዘር ነጭ ሆኖ ጣዕሙ ግን እንደ ማር ቂጣ የማር ቂጣ ንብ ሰርታ የማር እንጀራ እንደምትጋግረው እንደ ማር እንጀራ የሚጣፍጥ ነው ጣፋጭነቱ። ወገኖቼ እኛም ይሄን የሕይወት እንጀራ ኢየሱስን ስንበላ ቃሉ ከማር ይልቅ እጅግ ይጣፍጣል ይላል ቃሉ። ከማር ይልቅ እጅግ ይጣፍጣል። የሚጣፍጥ ሕይወት የኢየሱስ ሕይወት ቃሉ እንደ ማርን ቀምሰነዋል። ሁላችን ማር እናውቃለን፣ ጣዕሙን እናውቃለን። የማርን እንጀራ ሲቆረጥ ከቀፎ ሲወጣ እና ጠብ እያለ ከቀፎ ውስጥ እንጀራው ተቆርጦ ወጥቶ ተጨምቆልን ስንጠጣው ማርን መቼም ጥፍጥናውንና ጥዕምናውን እናውቀዋለን። የእግዚአብሔርን ቃል ከማር ይልቅ እጅግ ይጣፍጣል ይላል። ስናዋህደው ሕይወት የሆነውን እንጀራ የእግዚአብሔርን ቃል ዛሬም ስንበላው ሕይወት ሲሆንልን ማሩ ከሚበላው ንብ ከሰራው ከማር እንጀራ ይልቅ የሚጣፍጥ ነው። መናው እንደዛ ነው። የዛን ጊዜ መናው እንደዛ ነው። አሁንም ነግራችሁ መና ማለት ነው እንዲህ የሚጣፍጥ እግዚአብሔር የጋገረው እንጀራ ነው። ይሄ ምንድነው ያሉት? እግዚአብሔር የሰጣቸው በምድረ በዳ የበሉት እንጀራ ነው። ይሄ እንጀራ ታዲያ ከ40 ዓመት በኋላ ከ40 ዓመት በኋላ መናው ቀረ። መናው ቀረ። መናው ቀረ። እንዲህ የሚጣፍጠው እንዲህ ሳይሰሩ እየዘነበላቸው እግዚአብሔርም ልክ ሰጥቷቸው ከቀን ከዚህ በላይ እንዳትለቅሙ ከዚህ በላይ የለቀመ ቢኖር ይታላል፣ ይሸጣል፣ ይበላሻል ብሎ ህዝቡን የፈተነበት የለቀመም አለ። ቃሉንና የእግዚአብሔርን ቃል ስቶ አልፎ ሄዶ ቢለቅመው እንደተላ እንደተበላሸ ይናገራል። ለዚህ ነው ቃሉ መና የበሉት እንጀራ በህጉ ይሄድ ወይ ማሄድ እንደሆነ የፈተነበት ነው ያልነው ወገኖች። እንዲህ አይነቱ እንጀራ ቆመ፣ መናው ቆመ። መናው የቆመው ለምንና መቼ ነው መናው የቆመው ብለን ስንል መናው 40 ዓመት በምድረ በዳ ጉዞ ላይ ህዝቡ እንዲበላው ሳይሰራ የመንገዱ እንጀራ አድርጎ እግዚአብሔር የሰጠው እንጀራ ነበርና በሉ። መቼ ቀረ? ልክ የተስፋው ቃል 40 ዓመት ተጉዞ ምድሪቱን የተስፋውን ምድር ማርና ወተት ታፈሳለች ብሎ ከባርነት ቤት አውጥቶ በምድረ በዳ አስጉዞ የተስፋዋን ምድር በኢያሪኮ ፊት ለፊት ከነዓን በሚገቡበት ልክ ኢያሪኮ ላይ ፋሲካውን በዓል ካከበሩ በኋላ ኢያሱ 5 ላይ እንደሚነግረን መናው ምን ሆነ? ቆመ ይላል። በቃ መናው የምድረ በዳ እንጂ ተስፋ እስኪመጣ ድረስ የሚበላ እንጂ ተስፋው ሲመጣና ተስፋው ሲፈጸም መናው ያቆማል። የተስፋው ፍጻሜ ለነሱ ምድራዊ ከነዓን ነበረ። ምድራዊ ከነዓን እንደ ተስፋው ቃል ልክ ሲደርሱ ያ መና ቀጥ አለ እና ምን ማድረግ ጀመሩ? የምድሪቱን ፍሬ፣ የምድሪቱን እንጎቻ እንጀራ፣ የምድሪቱን ቆሎ እግራቸው የተስፋውን ምድር የሚወርሱትን ሲረግጥ ያኛው ሲቆም ይሄኛውን መብላት ጀመሩ። መናው ቀረ። መናው ቀረ። መናው የቀረው ልክ የምድሪቱን ፍሬ መብላት ሲጀምሩ እግዚአብሔር እንደ ተስፋ ቃሉ ተስፋውን ሲፈጽም ነው። የምስራች ዛሬም እግዚአብሔር የተናገረን ተስፋ ጫፍ ላይ ደርሰናል። የሕይወት እንጀራ ኢየሱስ ክርስቶስን አግኝተናል። የሚጣፍጠውን እንደ ማር የሚጣፍጠው ቃሉ በርቶልናል። በመንፈስ ቅዱስ
ቃሉን እየበላን ያለነው። ለቤተ ክርስቲያን ደግሞ የተነገረልን ያልተፈጸመ ተስፋ ደግሞ እግዚአብሔር ወደ ተናገረን ተስፋና ይሄን አድርግልሃለሁ ወደ አለን ነገር ቤተ ክርስቲያን እኔና እናንተ ስንገባ እንደመና ከዕለት ጉርስ የማታልፍ ከዕለት ነገር የማያልፍ የሆነ ብንን ከእጅ ወደ አፍ የሆነው እንደመና ለዕለት ብቻ የሆነው ነገር ጊዜያዊው ነገር የምስራች ያበቃ ሽፍት ያደርጋል። በቃ ዛሬ ልክ እንደመና ሆኖ የዕለት ከዕለቱ የማያልፍ የዕለት መብል ሆኖ አገልግሎታችን እጅፍኝ የማይሞላ የዕለት ነገር ኑሯችን እጅፍኝ የማይሞላ የዕለት ነገር በቃ የዕለት ነገር የዕለት ጉርስ ዛሬም ነገም ተርፋ ተዘርግታ ወደ ምድር ወደ ትውልድ ወደ ቤት ወደ ቤተሰብ ወደ ዓለም እንዳትዘረጋ የመና ኑሮ የስፍር ኑሮ የምድረ በዳ ኑሮ እንደዚህ አይነት ነገር የሚያቆምበት ዘመን መጣ ብዬ አውጃለሁ። ለምን ብትሉ እግዚአብሔር ቀን ዋንጫ የተናገረውን ለሳራ እግዚአብሔር እንደተናገረ አደረገላት ይላል። እንደተናገረው የተስፋ ቃሏ ይስሐቅ እንጂ እስማኤል አልነበረምና በትክክል እስማኤል ሲወለድ አይደለም ይሄ ቃል የመጣው ይስሐቅ ሲወለድ እግዚአብሔር አለ በቃ እግዚአብሔር ለሳራ እንደተናገረላት አደረገው። በቃ ፈጸመው። ወገኖቼ በእስማኤል እንዲህ አልተባለ እንደተስፋው ቃል እንደተናገረው ለአብርሃምና ለይስሐቅ ለአብርሃምና ለሳራ ይሰጣል የተባለው ይስሐቅ ሲወለድ ተስፋው ተፈጸመ። እውነተኛው ተስፋ ዘር የእስራኤል ዘር 12 አባቶች የሚመጡበት የእስራኤል ኔሽን የሚመጣበት 12ቱ የእስራኤል አለቆች የሚወለዱበት ከይስሐቅ ያዕቆብ የሚመጣበት ከያዕቆብ 12ቱ የሚወለዱበት ከዛ እስራኤል የምትበዛበት እስራኤል ተብሎ አገር ኔሽን የሚመጣበት ትውልድ ከዛ ደግሞ ከይሁዳ ነገር የሆነው የይሁዳ አንበሳ ጌታ ኢየሱስ የሚመጣበት ከዛ ደግሞ የሚወጣው ገዢው በትር ዓለምን ወደ ራሱ መንግስት የሚያመጣበት ወንጌል እግዚአብሔር መንግስት የሚወጣበት ነገር ነው። ከዚህ ቦታ የወጣው ወገኖቼ እውነተኛው የተስፋ ቃል እስኪመጣ ድረስ ግን እስማኤል ተወልዶ ነበር። በትዕግስት ማጣት ተወልዶ ነበር። በተስፋው ጊዜ ግን እግዚአብሔር ጠብቆ 4 ዓመት በራሱ አብርሃም እስማኤል ጋር በመግባቱ ወደ 13 ዓመት እግዚአብሔር ዝም ያለበት ጊዜ ነበር። በራሱ አካሄድ ከእግዚአብሔር ጋር ከዛ በኋላ ነው አብርሃም ያለው ከ13 ዓመት ይስሐቅ ተወለደ። ከ13 ዓመት በኋላ አብርሃም ያለው ፍጹም ሁን በፊቴ ተመላለስ አለው። በቃ በፍጹም አብርሃም በፊቴ ተመላለስ። የተመላለሰበት የ13 ዓመት መንገዱ እግዚአብሔር የዝምታ ዘመን ነበር። እስማኤል ከተወለደ በኋላ በ13ኛው ዓመት መጣ። ተስፋውን እንደገና አደሰለት። አዲስ ኪዳን አደረገለት። በቃ ተስፋውን እንደገና አደሰና ከዛ በኋላ ከመውለዱ ተስፋውን ከመወለዱ በፊት ወደ 10 ዓመት ተቀምጦ 10 ዓመት ስለጠበቁ ከ10 ዓመት በላይ ትዕግስት ስላጡ ነው ሳራ ወደ አጋር እንዲገባ ያደረገችው። ከዛ እስማኤል ተወለደ። ነገር ግን ተስፋው አልተወለደም ነበር። የተስፋው ቃል አልተፈጸመም ነበር። እንደውም ቅጣት ነው የጨመረው 13 ዓመት። ከዛ በኋላ ግን በሚመጣው ዓመት የተስፋው ቃል ይስሐቅ ይወለድልሃል ብሎ እግዚአብሔር ተናገረውና የተስፋው ቃል ይስሐቅ በተወለደ ጊዜ እንደተናገረው እግዚአብሔር ለሳራ እንደተናገረው ለአብርሃም እንደተናገረው አደረገው። ይስሐቅ ተወለደ። ወገኖች ምን ልላችሁ ነው? እውነተኛው እግዚአብሔር የተናገረው ነገር እስኪመጣ መና እንደመና ሆኖ ብን እያለ ለቀን ብቻ ምን በላው ዛሬም ተስፋው እስኪሞላ እኛ በአዲስ ኪዳን ክርስቶስን የተቀበለ የሕይወት እንጀራ ሆኖ እንጀራውን የበላ እንደማር የሚጣፍጠውን ቃሉን ያወቅን የቃሉ መጽሐፍ የተገለጠልን በመንፈስ ቅዱስ የቃል ብርሃን ይበራል። ዳግመኛ የተወለደን የአዲስ ኪዳን ቤተክርስቲያን የጌታ ተስፋ እስኪሞላላት ድረስ ዛሬ በእቅፍ የማይሞላ ኑሮ እየኖረች
በእፍኝ የማይሞላ ምርት እያመረተች እንደተናገረው እንደ እግዚአብሔር እንደ ሐዋርያቱ ሕዝብን ምድርን ትውልድን በሙላት መውረስ ውስጥ ያልገባን ነገራችን ከዕለት የማያልፍ ህይወት የማያልፍ ከዕለት የማያልፍ አገልግሎት ኑሮ ኢኮኖሚ በሉት ብዙ ነገር ያ ነገር የምድረ በዳ ልክ ያለው ህይወትና ኑሮ ነበር። ያ ነገር የመናው ነገር በ40 ዓመት ምድረ በዳ እየተለካ እየተሰፈረ የሚሰጥ ነገር ነበር። ምድረ በዳውን ሲጨርሱ ተስፋው የተገባላቸው ዋናው ተስፋ ምድር ከነዓን ሲገቡ ግን እግዚአብሔር መናው ቀረ። በቃ የምድሪቱን ፍሬ መብላት ሲጀምሩ እንመለከታለን። ስለዚህ ዛሬም ለኛ እስከ ዛሬ ድረስ እንደመና ዕለት ዕለት ብቻ የሚበላ አገልግሎታችን እፍኝ የማይሞላ ሙላት የጎደለው ነገር እፍኝ ጥብብ ያለች ነገር እጅፍኝ የማትሞላ ነገር የዕለት እንጀራ የዕለት ጉርስ የዕለት ነገር ብቻ እየሆነች ኑሮ በሉት ኢኮኖሚ በሉት አገልግሎቱ በሉት እንዲህ ተጣቦብን ካለ ነገር የሚያሻግር የመናው ዘመን የምድረ በዳው ዘመን አብቅቶ ወደ ተስፋው ቃል ፍጻሜ የምንገባ የምንሻገር ጊዜው የደረሰልን ዋንጫው የሞላልን እግዚአብሔር በእውነት ይሄንን የሚፈጽምበት ጊዜ ዋንጫው ሞልቶ ጊዜው ደርሶ ይሄንን የሚያደርግበት ጊዜ ነው። ቃሉ ነው የመጣው። መናው ቀረ። መናው ለምን ቀረ? የምድረ በዳው ጊዜ ስለቀረ የእፍኝ የሰፈራው ጊዜ የልኩ ጊዜ ስላበቃ ሙላት ውስጥ ተስፋው ፍጻሜ ውስጥ ሲገባ ዛሬ ጨራቅቻ እቺ ትንሽ ነገር እቺ እፍኝ የማትሞላ ነገር እቺ እጅ የማትሞላ ነገር እቺ ከለት የማታልፍ ነገር ለሌላ የማትተርፉበት ነገር ለሌላ የማትደርሱበት ነገር ያ ክልልና ውስን ያለበት እንስ ያለበት በሰፈራ በልክ በቁጥብ በቃ ተከልለን ያለንበት ተቆጥበን ያለንበት በሰፈር በልክ እንደሚጠጣና እንደሚበላ እንጀራ በልክ በሰፈር በቃ አልፎ ተርፎ ሰፎና ፈሶ የማይከድበት የምድረ በዳ ህይወት የምድረ በዳ አጣቦ ያለ የምድረ በዳ ነገር ይቀራል። ተስፋው ሲፈጸም ተስፋ ሰጪው የታመነ ነው። ተስፋን ሊፈጽም ተስፋን የሰጠ የታመነው አምላክ ወደ ሙላት ፍሰት ውስጥ ወደሚያስገባበት ወደ መንፈሳዊ ወደ ሆነው ወደ ቤተክርስቲያን ፍጻሜ ወደ መንግስተ ሙላት የወንጌል አገልግሎት እግዚአብሔር ቤተክርስቲያንን ያስገባታል። ይሄንን የመከራ የምድረ በዳ ኑሮ እግዚአብሔር ምን ያደርገዋል? ይዘጋዋል። በቃ ምድረ በዳው ላይ የታየ ችግር እውነታ ነው። አሁን ደግሞ የምድረ በዳው ምዕራፍ ሲዘጋ የከነዓን የምድራዊ ከነዓን በረከት ለእስራኤል እንደሆነ ወገኖቼ ለኛም ዛሬ እግዚአብሔር የገባልንን ተስፋ ቃል በሚፈጽምበት ጊዜ ካለብን ውጥረትና ካለብን ዕለታዊ ብቻ ከሆነ ነገር ወደ ሙላት ልክ እግዚአብሔር ያስገባናል። እግዚአብሔር ይመስገን። እግዚአብሔር ይህንን ያደርጋል። ምናምን አሜን። እግዚአብሔር ይህንን ያደርጋል። ላንብበው። ኢያሱ ላይ መጽሐፍ ቅዱስ የቀረበትን መቼ ነው መናው የቀረው? እሱን አንብቤ በሚቀጥለው እንሄዳለን። እንዲህ ላይ የእስራኤል ልጆች በጌልጌላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ እንጎቻ ቆሎም በዚያው ቀን በሉ። በነጋው ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ርዕሴ መናው ቀረ ነው። መናው ቀረ። ከዛም በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዛው ዓመት የከነዓንን ምድር ፍሬ በሉ ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። መናው ቀረ። ለምን የተስፋው ቃል ፍጻሜ ሆነው የከነዓንን ምድር ረገጡት።
እኛም እግዚአብሔር የገባልንን ተስፋና ቃል የሚፈጽም አምላክ ስለሆነ ለቤተ ክርስቲያን እንደ ግልም እንደ ቤተ ክርስቲያንም የተገባልን የተስፋ ቃል ታማኝ ሆነን በማንገኝ እንኳን ቢሆን ቃሉን ታምኖ ሊፈጽም የገባው እዩት። አብርሃም ታማኝ ሆኖ እኮ አልተገኘለትም። እግዚአብሔር እኮ ያለ ሳራ ወደ አጋር ስትጋብዘው ኖ እግዚአብሔር የተናገረውን ያደርግልኛል ብሎ አምኖ አልቀረም። ልክ ሳራን ሰምቶ ነው አጋር ጋር የገባው። እግዚአብሔር በዚህ አልተደሰተም። እስማኤል ይወለድ ይባረክ እንጂ እግዚአብሔር ያለው የተስፋው ቃል የዘሩ ግንድ ያ የተነገረለት ቃል አይደለም፣ አላስደሰተው። አብርሃምና እግዚአብሔር መሃል ገደብ ነው የገባው። አያችሁ፣ አላስደሰተው። ግን ቀረ ወይ? ጊዜ ፈጀ እንጂ አልቀረም። ስለ ቃሉ ሲል ስለ ራሱ ሲል እግዚአብሔር አብርሃም ቢደክምም አብርሃም በእምነት በስፍራው ጸንቶ ባይቆምም እንኳን ተስፋው መፈጸሙ አልቀረም። የተስፋው ቃል ይስሐቅ በሚመጣው ዓመት አለ በቃ መጣና ሲያጸናለት ከ13 ዓመት ዝምታ በኋላ በሚመጣው ዓመት አለ ይስሐቅ የተስፋው ቃል ይወለዳል አለ። እግዚአብሔር ይመስገን ወገኖቼ። እነኚህ ሰዎች 40 ዓመት በልክና በስፍር እንጀራ እየበሉ እየጠጡ ተወስነው ካሉበት ነገር ምንም እንኳን ወገኖቼ በምድረ በዳ እያጉረመረሙ ማታ ከእግዚአብሔር እንዴት እንዳወጣቸው አሳየ። ጣዋት ደግሞ ክብር። ይሄ ራሱ በጣም አስገራሚ ነገር ነው። እግዚአብሔር አለው መላ፣ የተናገረውን ለመፈጸም አለው መላ። ብቻኛ ከእግዚአብሔር ጋር እንቁም፣ እንጽና። የተናገረን የተስፋ ቃል ጸንተን ለመውረስ እንቁም። የእምነት አባት የሆነው አብርሃም ከመንገድ ወጣ ስላለ ወገኖች ያ የእግዚአብሔር የተስፋ ቃል አልቀረም። ሆኖም ግን ይሄንን የምድረ በዳ መንገድ ተጉዘው ከነዓን የገቡትን ስንለይ ደግሞ እንደ እግዚአብሔር ቃሉ ስለሚል ስንለይ ያጉረመረሙት እነኛ ምድረ በዳ ሲቀሩ ልጆቻቸው ግን በምድረ በዳ የተወለዱት ልጆች ከኢያሱና ከካሌብ ጋር ምድሪቱን እንደወረሱ እግዚአብሔር ቃል ይናገራል። በእውነት ዛሬ በክርስቶስ ምሕረት በስርየቱ ደም በኩል ምድረ በዳ የሚያዘጋ የሚያስቀረን የትኛውን በደልና ኃጢአት ከእግዚአብሔር ተስፋ ቃል የሚያጎድል ከእግዚአብሔር ተስፋ ቃል በማጉረምረም እንዶ በእግዚአብሔር ላይ በመነሳት ተስፋ ቃላችንን ሳይፈጸምልን ምድረ በዳ የሚያስቀር በመና ከመና ህይወት ሳንወጣ ምድረ በዳ ከሚዘጋ መርገምትና በደል በኢየሱስ ስም እግዚአብሔር ያውጣ። ይህ ቅዱስ የሆነው ደም ዛሬ ምድረ በዳ ከሚዘጋ በመና ብቻ ከሚያስቀር በዛው ጋር ከሚያስቀር ነገር እግዚአብሔር በምሕረቱ አሻግሮ ዛሬ እንደ አብርሃም የተስፋ ቃሉን ለማስወረስ እግዚአብሔር ያብቃል። ደግሞ ጊዜው ስለሆነ እግዚአብሔር ያደርሳል። ስለዚህ የምድሪቱን ፍሬ ከበሉ በኋላ መናው ቀረ። መናው ከሰማይ የመጣ የእግዚአብሔር እንጀራ ቢሆንም የሚቀጥል አልነበረም፣ ጊዜያዊ ነበር። በምን ተተካ? በአዲስ ነገር ተተካ። መናው ቀረ። መናው አሻጋሪ ነው፣ ተሻጋሪ አይደለም። መናው አሻጋሪ ነው። ሲሻገሩ የተስፋውን ቃል ከነዓን ሲደርሱ መናው ቀረ። ወደ በረከታቸው ወደ ምድሪቱ ወደምትለቀው በረከት ውስጥ ሲገቡ እንመለከታለን። በዚህ በአዲስ ኪዳን ዮሐንስ 6:25 እንደዚህ ያለ እግዚአብሔር ቃል ስለመና ይነግረናል። ከዚህ ጋር አያይዤ ጥቂት ነገር ተናግሬ እጨርሳለሁ። ዮሐንስ ምዕራፍ 6 በጌታ በኢየሱስ ስም አነባለሁ ከ25 እስከ 28። በባህር ማዶም
ሲያገኙት መምህር ሆይ ወደዚህ መቼ ትመጣለህ አሉት። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ እያለ ይናገራል። ይመጣና አዲስ ኪዳን ላይ እግዚአብሔር ይመስገን ይሄ የሕይወት እንጀራ ይሄ እነሱ ታሪክን ይዘው ሙሴ የሰጠው መና ስለ መና ነው የሚያወሩት። መናው ቀርቷል። ያኔም እንኳን በዛኑ ጊዜ ምድሩን ሲረግጡ መናው ቀርቷል። እንደገና መጡና ጌታ ኢየሱስ የሕይወት እንጀራ ከመና የሚበልጣው እኔ የሕይወት እንጀራ ነኝ ያለ ስለ ወንጌል እውነት ሲነግራቸው ምልክትህ ምንድን ነው? ሙሴ እንኳን አለ በቃ ምን አመጣ? መና አባቶቻችን በምድረ በዳ መና በልተዋል። አያችሁ? እና መልሱ ምንድን ነው? ለሚጠፋ መብል አትስሩ፣ ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱ እግዚአብሔር አትሞታል። ጥያቄ ከህዝቡ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? አባቶቻችን ከሰማይ ይበሉ ዘንድ መና ተሰጥቷቸዋል። ጌታ ኢየሱስ ግን ክርክር ነው ያዙት። ጌታ ኢየሱስ እነሱ እና እንዲህ አለ ጌታ ኢየሱስ መናው ቀርቶ ለዓለም ሁሉ ለዘላለም ሕይወት የሚሆን መናው ሳይሆን እኔ ነኝ የሕይወት እንጀራ፣ እኔ ነኝ ያለ የሕይወት እንጀራ። ስለዚህ ይህን እንጀራ ስጠን አሉ። በቃሉ ጊዜ እንጀራው እኔ ነኝ ባላቸው ጊዜ ሊያምኑ አልቻሉም። እውነተኛ እንጀራ ያኔ መጥቶ 40 ዓመት በምድረ በዳ ለጊዜያዊ የተሰጣቸው መና እዛ እንደበሉ አይደለም። የአዲስ ኪዳኑ የሕይወት እንጀራ እሱ ጊዜያዊ ነው። እሱ ከነዓን እስኪገቡ ነው። እሱ እዛ ጋር ቀረ። ዛሬ ልክ ጌታ ኢየሱስ ክርስቶስ ይሄ የሕይወት እንጀራ ከሰማይ የወረደ እኔ ነኝ አለ። እዚሁ 6:41 ላይ እኔ ነኝ የሕይወት እንጀራ እኔ ነኝ አለ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ፣ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል? ኢየሱስ መለሰ አላቸው፣ እርስ በርሳቸው አታንጎራጉሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ አለ። ወገኖች ዛሬ ይሄ የሕይወት እንጀራ ከሰማይ የወረደው መናው ቀርቷል። እዛ ጋር መናው ቀርቷል። ምድር ከነዓንን ወርሰዋል። ዛሬ ደግሞ የሕይወት እንጀራ ከሰማይ የወረደው ቃል ስጋ ለብሶ
ለዘላለም ሕይወት ለዓለም ሁሉ ነው። ለዓለም ሁሉ የዘላለም ሕይወት እንጀራ ሆኖ ስጋውን ቆርሶ ነፍሱን አፍስሶ በመስቀል ላይ ራሱን ሰጥቶ ለዘላለም ሕይወት ብቁ ያደረገ ኢየሱስ ነው። ኢየሱስ ነው። ዛሬ ይሄንን የጠራቢው ዮሴፍ ልጅ አይደለም ወይ እያሉ እንደተሰናከሉበት ዛሬም ኢየሱስን አንሰናከልበት፣ አንሰናከልበት። እንደመናው አይደለም፣ መናው ቀርቷል። እንደመናው አይደለም፣ እንደበሉት እንጀራ አለ። ይሄ የሕይወት እንጀራ ክርስቶስ ነው። ከዘላለም ሞት ወደ ዘላለም ሕይወት የሚያሻገር ቃል እግዚአብሔር ሰማይና ምድር የፈጠረው ራሱ እንጀራውንም የላከው ቀድሞ መናውን የላከው እሱ ነው። አሁን ግን ራሱ ወረደ። ቃል ስጋ ለብሶ ተገለጠ። ቃል ስጋ ለብሶ ከድንግል ማርያም ተወልዶ ስለ ሰው ልጆች ኃጢአት፣ በደል፣ መርገምትና ሞት በመስቀል ላይ ውድ ሁለንተናው ነፍሱን መንፈሱን ስጋውን ሰጥቶ ሰውን ለሰው ምትክ ሆኖ ራሱን ሰጥቶ ለዘላለም ሕይወት የሚያበቃ ለዘላለም መንግስት የሚያበቃ ዓለሙን ከጥፋትና ከዘላለም ሞት ወደ ዘላለም ሕይወት የሚያሻግር እውነተኛው የሕይወት እንጀራ መናው ቀርቶ የሕይወት እንጀራ ማን ነው? ኢየሱስ ነው። እሱ ደግሞ በመስቀል ላይ ምን ብሏል? ተፈጽሟል። ኦልሬዲ ኢየሱስ ክርስቶስ የሕይወት እንጀራ ሆኖ ተቆርሶልናል። በልተነዋል፣ ጠጥተነዋል። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ወገኖቼ በእምነት ክርስቶስ ኢየሱስን በማመን የኃጢአትን ስርየት በማግኘት በደሙ በኩል ቤዛነትንና ልጅነትን በማግኘት ዳግመኛ በክርስቶስ ኢየሱስ በመወለድ ሕይወቱን፣ ሞቱን፣ ትንሣኤውን በመንፈስ ቅዱስ በመጠመቅ አብሮ በመተባበር ልጅ መሆን ማለት ነው። ዳግመኛ መወለድ፣ የሕይወት እንጀራ፣ ዘላለማዊ ሕይወት ማግኘት። እንደ ኒቆዲሞስ መምህር ሆኖ ሳለ ኒቆዲሞስ አልገባውም ነበር ዳግመኛ መወለድ። ሰው በእናቱ ሆድ ከሸመገለ በኋላ ገብቶ ይወለዳል እንዴ አለ። የመንፈስ ዳግም ልደት አለ። እግዚአብሔር በላከው በልጁ ስጋ ለብሶ በተገለጠው በሱ በማመን የሚገኘው የዳግም ልደት የመንፈስ የሆነ ልደት ነው። ዮሐንስ ወንጌል 3 ላይ ይነግረናል ወገኖቼ። ስለዚህ በዚህ የዘላለም ሕይወት እንጀራ ዘላለማዊ ሕይወት አግኝተናል። ኑ ወደ እግዚአብሔር መና ወደ ቀረበት የሕይወት እንጀራ ሆኖ ክርስቶስ ወደ ተቆረሰልን ሕይወቱን ወደ አፈሰሰበት ሕይወት ለዘላለም ሕይወት ደግሞ ለዓለም ሁሉ የሰጠውን የዘላለም ሕይወት ኑ በነፃ ከሞት ዳኑ፣ ከዘላለም ሞት፣ ከፍርድ፣ ከገሃነም ዳኑ እና የተባረከው ተስፋችን ክርስቶስ ደግሞ ከማርና እንጀራ በሚበልጥ ጥፍጥ የሆነ በመንፈስ የሚገለጥ በመንፈስ አስተምህሮት በቅባቱ የሚገለጥ ደግሞ ቃሉን ሰጥቶናል። ቃሉ ደግሞ ሕይወት ነው። ቃሉ ደግሞ የመንግስቱ መመሪያ ነው። የመንግስቱ የእግዚአብሔር መንግስት ኑሮ እነሱ ሕጉን ይፈትናቸው ነበር፣ መና ይፈተኑበት ነበር። አትልቀሙ ከተባሉት በላይ ሲለቅሙ ወደቁ፣ በፈተና እንደወደቀ ማለት ነው። እና እኛም ዛሬ በእግዚአብሔር አምነን በልጁ በኢየሱስ ክርስቶስ የዘላለም ሕይወት የዘላለም እንጀራ ሕይወቱን በልተን የሕይወት እንጀራ ሆኖልን እያለ የሕይወቱ ቃል ደግሞ ኑሮ ደግሞ የመንግስቱ ዜጎች ነን። የመንግስት መተዳደሪያ ደንብ አለውና ቃሉን ደግሞ በመኖር ባለመኖር እንታያለን ማለት ነው። እንታያለን ያመንን የሕይወት እንጀራን ክርስቶስ የተቀበለን አምነን ያለን ሰዎች ወይ ማንም ሰይጣን እንዳይሸውደን፣ ማንም ስህተት እንዳይሸውደን፣ እንዳያታልለን፣ ሰይጣን እንዳይሸነክለን፣ ከገነቱ እንዳወጣ አዳምን ሔዋንን ከገነት እንዳወጣ እንዳያወጣ በእግዚአብሔር ልጅ በሕይወት እንጀራ በክርስቶስ ያመነ እንደገና ደግሞ በቃሉ ሕይወት እንዲኖር እግዚአብሔር ይፈልጋል። አምኗል አንዴ ብሎ ከቃሉ ውጪ እንደፈለገው በዓለምና በሰይጣን ሐሳብ ውስጥ እንድንመላለስ አይፈልግም። አብርሃም ያለው በፊት የተመላለስ ነው ያለው። በቃ እግዚአብሔርን ደግሞ የሕይወት እንጀራ አድርገን የተቀበለን በቃሉ ኑሮ እንድንኖር ቃሉ በእኛ እንዲኖር
ትእዛዙን እንድናደርግ ደግሞ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። እንደገና ያመንን ሰዎች በቃሉ የምንኖር ሰዎች የተገባልን ተስፋ እስኪፈጸም ድረስ እስካሁን በእፍኝ በማትሞላ ጥቂት ነገር እየኖርን ላለን ደግሞ የምስራች ነው። እግዚአብሔር በልብ ያስቀመጠው ነገር እስከ ዛሬ ድረስ እንደመና ሆኖ የዕለት ጥቂት ነገር ውስጥ የነበረ አገልግሎታችን ጥቂት ነገር እንደ ልባችን ውስጣችን እንዳለው ፍስስ ብሎ ህዝብን አልደረስን፣ አንካላው አልተፈወሰ፣ ሽባው አልተተረተረ። መቼ ነው ወደ ሙላት የምንገባው? መቼ ነው መንግስት ወንጌል በሙላትና በስፋት ምድርን የሚወርሰው ብለን ጥማት ያለን ሰዎች በውስጣችን የተቀመጠ ነገር ኖሮ በዛ የምናምጥ ሰዎች ከመና ህይወት ወጥተን ወደ ተስፋው ቃል ሙላት እንደተወለደ ይስሐቅ እግዚአብሔር ወደ ሙላት ያስገባል። መና ሽፍት እናደርጋለን። ይህንን ወቁ። ካለንበት ሽፍት እናደርጋለን። ካለንበት አገልግሎት ካለንበት ሁኔታ ሽፍት ባደረግን ጊዜ አዲስ ነገር እንደመጣብን እንዳንቆጠር እግዚአብሔር ያቃጫ ለውጥ ያደርጋል። የቦታ ለውጥ ሊያደርግ ይችላል። በቃ መናው ሲቀር ለውጥ ነው የሆነው። የምድረ በዳው ጉዞ ነው የቀረው። ከነአን ነው የገቡት ወገኖቼ። ዛሬ እንደመና ወስኖ የያዘን ትንሽ ነገር በአገልግሎት በኑሮ በስራ በብዙ ነገር ውስን አድርጎ እንደመና ከዕለት የማያልፍ ህይወት ከዕለት የማያልፍ ኑሮ አድርጎ ወስኖ ከያዘው ነገር እግዚአብሔር ተስፋውን ሲፈጽም ከዛ እፍኝ ነገር ያወጣል። ከዛ ጠባብ ነገር ያወጣል። ወደ ተናገረው ተስፋ ሙላት ያደርሳል። ዋንጫ የሞላላችሁ ሰዎች የሞላልን ሰዎች አለን። ከዚህ እፍኝ ከማይሞላ ከዕለት ነገር የሚያወጣ በሰማያዊው በምድራዊው የቃል ኪዳኑ በረከት በሰማይም በምድርም ሆኖ በተትረፈረፈው በራሱ በረከት እኔ ህይወት እንደሆነላችሁ ሌባው ሊሰርቅ ሊያርድ ሊያጠፋ መጣ፣ እኔ ግን ህይወት እንደሆነላችሁ እንድበዛላችኋል። በሚያበዛ በሚያትረፈርፍ በህይወት ጌታ በህይወት ራስ በክርስቶስ የተስፋው ቃል በእንዲሁ ተትረፈረፈ በረከት ይሞላዋል ያደርገዋል እግዚአብሔር። መና ቀረ ካለ ቀጣይ ነገር አለ። የመና ዘመን የመና ኑሮ የመና ሰፈር ምድረ በዳ ነው፣ ይቀራል፣ ይዘጋል። ሽግግር ይሆናል። መና ቀረ በቃ። እግዚአብሔር ምን ያደርጋል? ሽግግር ያደርጋል። ክብር ለመንፈስ ቅዱስ። ያኔም ቀረ በቃ፣ ዛሬም ቀረ። እኔ ብሏል ራሱ። እነሱ የምድረ በዳ መና አባቶቻቸው የበሉትን ሲያወሩ ራሱ የህይወት እንጀራ ሆኖ በመካከላቸው ነቢያት የተናገሩለት፣ ህጉ የተነበየለት፣ ነቢያት የተነበዩለት፣ ሁሉም ነገር ስለሱ የተናገሩለት ጌታ መጣ። ኦሬዲ ተፈጸመ። መናው የህይወት እንጀራ ሆኖ ያኛው ቀርቶ እሱ የህይወት መናውን የላከው ዋናው አምላክ የሆነው ዓለማትን የፈጠረው ልጁ ስጋ ለብሶ ተገለጠ በመካከላቸው። እነሱ ስለመና ያወራሉ፣ እሱ ግን ስለምን ያወራል? እኔ ነኝ የህይወት እንጀራ፣ እኔ ነኝ። ስለምን አይገባችሁ? እኔ ነኝ። እንደውም ወቁ እናንተ አብ አትሞታል አለ። በቃ እናንተ ስለ አብ ትከራከራላችሁ። ይሄ ዮሴፍ ልጅ ነው እንዴት ያድናል ትላላችሁ። አብ አትሞታል። አብ እግዚአብሔር የምትሉት እሱ አትሞታል። ይሄንን ለሚጠፋ መብል ለምን ትሰራላችሁ? ለሚጠፋ መብል ህይወት ላለው ነገር ስሩ አለ። ህይወትን ደግሞ የበዛው ህይወት ደግሞ እኔ ነኝ አለ። አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል። ህግን በመጠበቅ ሳይሆን በእምነት በሆነ እርሱም ለሚያምኑ ሁሉ የሆነ ክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሮሜ 3:21 እስከ 25 ይህ የጽድቅ እንጀራ በእምነት ተቀብለው
የምድረ በዳውን መና እንደበሉት ኢየሱስ ክርስቶስን የሕይወት እንጀራ የጽድቅ እንጀራ የዘላለም ሕይወት የዘላለም መንግስት ቃል ቢበሉት ቢቀበሉት ደግሞ እሱ የዘላለም ሕይወት እንጀራ እኔ ነኝ አለ። የዘላለም ሕይወት እንጀራ እኔ ነኝ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ አለ። በቃ እናንተ አይታችሁ የሕይወትን እንጀራ አይታችሁ መብላት ሲገባችሁ የሕይወት እንጀራ እኔ ራሴ በአካል መጥቼ እናንተ ስለመና ታወራላችሁ። እዛ ጋር ስለቀረው ነገር ታወራላችሁ። ስለ ምልክት ትጠይቃላችሁ። ምልክት የማያስፈልገው እኔ ራሴ መጥቼ አለ እኮ ጌታ በመካከላቸው ቆሞ። እናንተ ስለ ዮሴፍ ታወራላችሁ። ቃል ስጋ ለብሶ አምላክ ሆኖ አልተነገረላችሁም? ትንቢት ነቢያት አልተናገሩም? ሕጉ አልተናገረም? መጽሐፍ አልተናገሩም? ስለኔ ተናገሩ፣ ተፈጸመ። ሕጉ ነቢያቱ የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በቃ ስለ ሕግ ታወራለህ? ስለ መናው ቀረ፣ መናው ቀረ። በቃ ለምን መናው ምድረ በዳ ላይ ብቻ የሚበላ እንጂ የተስፋ ቃል በሚፈጸምበት በከነዓን ላይ አልተበላም። የምድሪቱ ፍሬ የተበላ ዛሬም በአዲስ ኪዳን ጌታ የሕይወት እንጀራ እኔ ነኝ እያለ ስለ መና የሚወራበት ጊዜ አይደለም። መናው አልፏል፣ አልቋል። የሕይወት እንጀራ ራሱ ሰማይና ምድር የፈጠረ በመሃላችን ተገልጧል። እሱ የዮሴፍ ልጅ ነው፣ እሱ የጸራቢው ልጅ ነው ምንለው አይደለም። አይታችሁኝ አላመናችሁም ማለት ነው። እኔ የሕይወት እንጀራ እኔ ነኝ። ስለምን ስለ ሙሴ ታወራለህ? ስለምን ስለ ሕጉ ታወራለህ? ሕጉም አልቋል። ያለ ሕግ ተገልጫለሁ። በጸጋ እመንና በጸጋ ዳን። ሕግን በመጠበቅ አይደለም። ሕጉማ አስቀርቶሃል። መና ሕጉማ ልትፈጽመው ከቶ አትችልም። ክርስቶስን በማመን ግን የዘላለም ሕይወት ይሆንልሃል። ጸጋ ትለብሳለህ። የእግዚአብሔርን ቃል ትኖረዋለህ። ዓለምንም ግዳጅ ደስ እያለህ ትፈጽመዋለህ። በተፈጸመበት የመስቀሉ በተከናወነበት ስራ ደስ ብሎ በጸጋ ትከናወን፣ በጸጋ ተዘልለህ ትቀመጥ። የእግዚአብሔርን ቃል መኖር በመገደል አይደለም፣ በደስታ ነው። የእግዚአብሔርን ቃል ስንኖረው ቀድሞ ዓለም ውስጥ ሆነን የምንዋኝበትን ኃጢአትና ሰይጣን የሚያሰራውን አምልኮ ስራ እንጸየፈዋለን። ተገደን አይደለም። ውስጣችን ያለው ጽድቅ፣ ውስጣችን ያለው የሕይወት እንጀራ ጽድቁ እሱ ያንን እንዳንመኘው ያደርጋል። የሕይወት እንጀራ በልተናል፣ የሕይወት ውሃ ጠጥተናል፣ የዘላለም ሕይወትን አግኝተናል፣ ዳግም ተወልደናል፣ ከዚህ ጌታ ጋር ተገናኝተናል። ከመና ጋር እና ከሕግ ጋር አይደለም። ሕግ ሰጪው ሕግ ፈጻሚው ክርስቶስ ነው። ሕግ ሰጪው ሕግ ፈጻሚው ሥጋ ለብሶ መጥቶ ተገልጧል። የሕይወት እንጀራ እኔ ነኝ ብሏል። እሱን በሱ ውስጥ ስንኖር ሕጉ ለእኛ ቀላል ነው። ሕጉ ተፈጽሟል። ኦልሬዲ ሕጉን የላከው ሕጉን ፈጽሞታል። እኛ ሳይሆን ክርስቶስ ሕጉን ፈጽሞታል። በተፈጸመ ስራ ውስጥ ስንገባ ሕጉ ለእኛ ቀላል ነው። ቃሉ ለእኛ ኑሮ ለእኛ ቀላል ነው። ከሁሉ ለእግዚአብሔር ይሁን። አያታግልህም። ከሕግ ጋር በፍቅር ትኖረዋለህ። በመንፈስ ቅዱስ እርዳታ ትኖረዋለህ። ብቻና የሕይወት እንጀራ ኢየሱስ ነው። ና ያልዳንክ ትውልድ ሆይ ና ወደ ቤቱ ና። ያለ ምንም ውስጥ ሁን ምንም እሱ ያንን ኮተት ጠቅልሎ በደሙ ይሽርልሃል። በሰሌስ ደም ይከድንልሃል። ና መናው ቀርቷል። መና የሚጠየቅበት ዘመን አይደለም። የመናው ባለቤት ፈጣሪ እግዚአብሔር መጥቷል። ልጁ መጥቷል። እኔ የሕይወት እንጀራ ነኝ አለ። ያኔ እንደተሰናከሉ ያኔ እነሆ ምድርንም ከነዓንንም እኮ ሳይወርሱ ምድረ በዳ የቀሯል። በማጉረምረም ምድረ በዳ የዘጋቻቸው እኮ ትውልዶች አሉ። ዛሬም ለትምህርት ተጽፎልን እያለ ዛሬም እናጉረመርማለን። ዛሬም መና እንላለን። የሕይወት እንጀራ እኔ ነኝ እያለ እሱ መካከል ተገልጦ በቃሉ እየተናገረ መንፈስ ፍሰት ባለበት በዚህ ጊዜ አይባልም። ኑ የሕይወት እንጀራ ኢየሱስ ነው። ብሉት፣ ጠጡት። ሞቷል፣ ራሱን ሰጥቷል። የሕይወት እንጀራው ኃጢአት የሌለበት ነፍስ መንፈሱ ስጋው የተቆረሰበት የመስቀል ሞቱን እንመን። ስለ ራሳችን ምትክ ሆኖ የሞተልን እሱ ከሞት ያስነሳንን ትንሣኤ ሕይወት የሆነልን ጌታ እንመነው። ይሄ ነው ክርስቲያን ያመንን ዳግም የተወለድን። መናው ቀርቷል። እሰይ በል፣ የምስራች መናው ቀረ።
በጌታ ሆነን እግዚአብሔር በእኛ አድሮ ተስፋ ቃል ነግሮ እንደ አብርሃም ተስፋ ቃል ነግሮ ተስፋ ሳይፈጸም በቃ እንደው የኔ ነገር መቼ ነው በውስጥ ያለው የሚቀጣጠለው ነገር እውን የሚሆነው? መቼ ነው የተናገረኝ ነገር የሚፈጸመው? ዛሬም አምናም አቻምናም ዛሬም መና የዕለት መልቀም የዕለት ነገር ብቻ ነው እንዴ? አይደለም። ወደ ሙላት የምትፈስበት ተስፋው የሚፈጸምበት ያኛው ኢስማኤል የተወለደበት ሳይሆን ራሱ የተስፋው ቃል ሰጪው ራሱ መጥቶ ዳግመኛ ኪዳኑን አድሶ አብርሃም ሸርተት ያለበትን ኪዳን አድሶ እንደገና በሚመጣው ዓመት ይስሐቅ ነው ወደ ስም ቀይሮ አብርሃም የተባለ አብርሃም ብሎ ሶራ የሆነው ሳራ ብሎ ስማቸውን ቀይሮ ተስፋቸውን አድሶ በተቀየረ ስም በተለወጠ ስም በታደሰ ተስፋ ላይ መጣና ይስሐቅ ተወለደ። ክብር ለመንፈስ ቅዱስ ይሁን። አንዳንድ ጊዜም ሳንለወጥ ሳንታደስ የሚገለጥና የሚወለድ ነገር አይኖርም። በቃ ምናልባት ሌላው ነገር የእግዚአብሔር ያልሆነው ሊቀድም ይችላል። የእግዚአብሔር እንደ እስማኤል ሊቀድም ይችላል። በዛ ነገር እግዚአብሔር አይደሰትም። ደስ ብሎ በቤቱ ውስጥ ቡርቅ ሲል እስማኤል እውነተኛው የተስፋ ቃል ሲመጣ አለች። በቃ በዛን ጊዜ ደግሞ ይሄ ልጅ ወራሽ አይደለም ከልጅ ጋር እዚህ ውስጥ አብሮ ቦርቦር ብሎ አይገባውም አለች። በቃ ይህችን ከነ ልጅ ከቤት ያውጣለች ሳራ። እስማኤል ከቤት ሲወጣ እንመለከታለን። የሚገርም ነው። እግዚአብሔር ምን አለ? ሳራ ባለችው ጉዳይ ላይ እግዚአብሔር አለ ሳራ የምትልህን ስማ አለ። በቃ ሳራ የምትልህን ስማ። እግዚአብሔር የነፍስ የበላይ ነው እና የምትልህን ስማ ብሎ አጋርን በቁማዳው ሞልቶ እስማኤልን ከቤት ሲያስወጣ ተወልዶ ነበረ። የተስፋው ቃል ይስሐቅ ተወልዶ ነበረ እና እግዚአብሔር በምድረ በዳ ታዲያ አጋርንም እኮ አልተዋትም። አጋርንም ደግሞ ሕዝብ አድርገዋለሁ እባረከው። ለምን? የአብርሃም ዘር ተወልዷል እባረከዋለሁ ብሏል። እባረከዋለሁ ብሏል። ባርኳል እንደ ቃሉ። ዝም ብሎ እንዲሁ ምድረ በዳ ላይ አጣለው። እስማኤልንም እግዚአብሔር ባርኮታል። እግዚአብሔር ቃል አውጥቶበታል። ነገር ግን እውነተኛው የተስፋ ቃል ኪዳኑ የክርስቶስ የዘር መንግስት ዘር ዘንግ የሚዘረጋበት ይስሐቅ አልተወለደም ነበርና የተስፋው ቃል ተወለደ። በዛ ቤት እስማኤል አልነበረም። ሲያድግም እንኳን በቃ ወራሽ ሆኖ በአብርሃም ቤት የተስፋው ቃል ይስሐቅ ተወለደ። ወገኖቼ እግዚአብሔር ያለው ምናልባት ያላለው እንኳን ሞልቶን ቢሆን ደልቶን ቢሆን እግዚአብሔር አልተደሰተበትም። የተስፋው ቃል አይደለማ ያቀፍሽው ደስ ብሎ ከሆነ እስማኤል ከሆነ ይውጣ። እግዚአብሔር ፈቃድ ያልሆነ ነገር ከእጃችን ይውጣ። በኢየሱስ ስም ከቤት ከድንኳናችን ከህይወታችን ይውጣ። የተስፋው ቃል መናው የቀረበት ከነዓንን የወረሱበት እንደሆነ ዛሬ የእግዚአብሔር ተስፋ ቃል ለቤተ ክርስቲያን ለአገልጋዮች ለተነገረን ለተሸከምነው ነገር የአቅም እጥረት አጋጥሞን ነገሮች በጨራቅቻ ነገሮች በዕለታዊ መና ተወስነው ተከለለው የተቀመጡ ነገሮቻችን በኢየሱስ ክርስቶስ ስም መጣ። ሕይወት ያገኘን የዘላለም እንጀራ የበላ የሚጣፍጠውን ጥፍጥ ቃል የበላ መንፈስ ቅዱስን ያገኘን እኛ የእግዚአብሔር ልጆች የተገባልን የተስፋ ቃል እንደ ቃል ኪዳኑ ከመና ወደ ሙላት ይለቀቃል። በዛ ውስጥ የእግዚአብሔር መንግስት ራሱን የሚያከብርበት መስፋት ይሆናል። በዛ ውስጥ የክርስቶስ መምጣት ዓለምን የሚጠቀልልበት የወንጌል ስራ ሲዳረስለት የዘገየበት የክርስቶስ መዘግየት አንዱ ሁሉ ወደ ንስሐ እንዲገቡበት ስለሆነ ያ ስራ በተስፋው ፍጻሜ ክንውን ስለሚያገኝ የክርስቶስ መምጣት መፋጠን ይሆናል ማለት ነው። የዳግም መምጫው መንገዱ ነው። ይሄ ሙላቱ ይሄ መናው ሲቀር የሚመጣው የተስፋው ፍጻሜ እውነተኛው የቃል ኪዳኑ በረከት ሲመጣ በእኛም ህይወት ተስፋው ሲሞላ በሙላት መለቀቅ ስንጀምር በኢኮኖሚ ሙላት በመንፈሳዊ ህይወት ሙላት የመጣው ትውልድ የሚለቀቀው የመንፈሳዊ
ፍሰት አለ። በቃሉ ውስጥ ህዝቡን ክርስቶስን የመሰለ ቅርጽ እየቀረጸ የምታሳድግበት መለኮታዊ አስተምህሮ፣ ስህተት የሌለበት ጥርት ያለው የመንፈስ ቅዱስ አስተምህሮት፣ የጸጋው ቃል መፍሰስ፣ የህዝብ የመንግስት ወንጌል መስፋት እና የመጣውን ህዝብ ደግሞ ለማሳደግ አቅም በማግኘት በኢኮኖሚ ግንባታ፣ በመንፈሳዊ አስተምህሮት አስተዳደር ሁሉን ነገር አመቻችቶ በቃ የምድር ገነት እስኪመስል ድረስ እግዚአብሔር መባረክን ይባርካል። ከዛ በኋላ ከዚህ ታላቅ ሪቫይቫል በኋላ ዓለሙን እንደወረሰ እንደተቀለለ በክርስቶስ እግዚአብሔር ሲፈጽም ይመጣል። በቃ የማይቀር ነው። እምቢተኛ ካለ እምቢተኛው የተጠበቀበት ይጠበቃል እንጂ የእግዚአብሔር ቃል መፈጸሙ አይቀርም። ሁለት ነገሮች ሊሆኑ ይችላሉ። የሚመጣው ለህይወት የሚሆንለት አለ፣ የሚመጣው ለሰይፍ የሚሆንበት አለ። እምቢተኛው ብሎ እምቢ ያለው እምቢተኛ ከእግዚአብሔር ሐሳብና ተስፋ ቃል ፍጻሜ ጋር አልገናኝም ብሎ በመንገዱ የሚባዝነው እሱ የሚመጣው ያገኘዋል። እግዚአብሔርን ጠብቀህ ተስፋህን ደግሞ ልትፈጽም እግዚአብሔር ተስፋውን ሊፈጽም ሲመጣ ደግሞ እግዚአብሔር ተስፋውን በአንተ ባንቺ በቤተ ክርስቲያን ፈጽሞ ዓለሙን ምን ያደርገዋል? ወደ ራሱ ይመልሰዋል። ከዛም በኋላ እግዚአብሔር አይቆይም፣ ይመጣል። መምጫው ደርሷል። የቀረው እኔም ማምነው አንድ የቀረ ታላቅ ሪቫይቫል አለ። ያ ሪቫይቫል ተስፋው ፍጻሜ ሲያገኝ ወደ ሙላት ሲመጣ ቤተ ክርስቲያን ምን ትሆናለች? ትነጠቃለች። ያ መከራ ታላቁ መከራ ግን ከዛ በኋላ እንደሚሆን የእግዚአብሔር ቃል ይነግረናል። እንደዚህ ነው። ስለዚህ ለ40 ዓመት ብቻ ከሰማይ የሚወርደው እንደ ምድረ በዳው አይነት መና እንደተባለው እንጀራ አይደለም። የማን እንጀራ? የኢየሱስ ክርስቶስ ሕይወት የዘላለም ሕይወት እንጀራ ነው። ከአብ የሰማ እንዲህ አለ ጌታ ኢየሱስ ዮሐንስ ወንጌል 6:46 እስከ 48 ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል፣ አብንም ያየ ማንም የለም ከእግዚአብሔር ከሆነ በቀር እሱ አብን አይቷል ያለ። ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ። ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ። በቃ የተማረ ከአብ የሰማ እሱ ወደ ጌታ ይመጣል። አብን እሰማለሁ ካለ፣ አብን አውቃለሁ ካለ ከአብ የተማረ ላምበው የሚገርም ነው። ዮሐንስ ወንጌል 6:48 ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ በነቢያት ተጽፏል። ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ 1 የተማረም 2 ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። በቃ ስጋው ነው፣ ሁለንተናውን ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። መጨረሻቸው በቃ ጥለውት ሲሄዱ ነው የምናየው። አያችሁ፣ ከአብ ሰማን ይላል፣ ግን አልተቀበሉትም። ሲያጉረመርሙ ነው የምንመለከተው። ከሰማይ የወረደ እንጀራ እኔ ነኝ። አባቶቻችሁ መና በሉ ሞቱ፣ በቃ ቀሩ። እኔ የበላ ግን ለዘላለም አይሞቱም። የዘላለም ሕይወት ነው። እኔ የዘላለም እንጀራ ነኝ። እኔ የዘላለም ሕይወት ነኝ። መና የበሉት ሞተዋል። መናው ቀርቷል። መናው በሕይወት እንጀራ በክርስቶስ ተተክቷል። የሕይወት እንጀራ እኔ ነኝ። እኔም ብላ፣ እኔን ጠጣ። አሁንም የሚለው ይሄንን ነው። ከአብ የሰማ ከአብ የተማረ እኔን ይቀበላል። አብን አውቃለሁ እያልክ አብን እሰማለሁ እያልክ እንዴት ነው ወልድን የማትቀበለው? እንዴት ነው ወልድን የማትሰማው? እግዚአብሔር ያተመውን አብ ያተመውን ወልድን እንዴት ነው ደሙ ስሬት ያለው ደም ነው። ነፍሱ ሕይወቱ የፈሰሰበት
ኃጢአት እነሆ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት በዚህ ደም ካልነጻ፣ ምህረትና ስርየት ካላገኘ፣ ቤዛነትን ልጅነትን የሚገኝበትን ንጹሕን ደም የምትታጠብበትን የምትነጻበትን ኃጢአት ስርየት ያለበትን ኃጢአት የሌለበትን የልጁን ደም ንስሐ ገብተን ሳንተጣጠብበት እንዴት ነው አብን ሰማን የምንለው? እንዴት ነው ከወልድ ጋር ህብረት የሚኖረን? ወልድ ያለው አብ አለው። ወልድ የሌለው ግን አብም የለውም። ወልድን ያየ አብን አይቶታል። ይሄ ነው የእግዚአብሔር ቃል የሚናገረው ወገኖቼ። እግዚአብሔር ለጥቅማችን የሚነግረን ለጥቅማችን እንድንመለስለት። የሰማርያዊቷ ሴት ከዛ ከውሃ ጉድጓድ ልትቀዳ መጣች። አንተ ከአባታችን ከያዕቆብ ጉድጓድ ትበልጣለህና አለችው። በቃ ያቺ ሴት ባዶን ስራን ይዛ የመጣችው ውሃ ጠጪ ነው ያላት። አንተ አይሁዳዊ ስትሆን ከኔ ከሳምራዊቱ ውሃ ተለምናለህን? አይሁዳዊና ሳምራዊ ስለማይገናኝ ስለማይተባበሩ፣ እሱ ግን አይሁዳዊ አያውቅም፣ ሳምራዊ አያውቅም፣ በነገድ አያውቅም፣ በቋንቋ አያውቅም። ዓለምን ሁሉ ሊያድን የመጣ ነው። እሷ ዘር ትቆጥራለች። በቃ ሳምራዊ አይሁዳዊ ትላለች። እሱ በቃ ውሃ ጠጪ ነው ያላት። እንደ ውሃ ጠጪ የሚልሽን ብታውቂው ኖሮ አንቺ ነበርሽ የምትለምኚው አላት። ደግሞ ሁለተኛ እንዳይጠማሽ የዘላለምን ውሃ ነው የምትጠጪው፣ የዘላለም ሕይወት ነው፣ የዘላለም ውሃ ነው አለ። ሁለተኛ እሷ ብዙ ነገር ያለባት ነች፣ መምጣት አትፈልግም እዛ ቦታ ላይ። ሰው ጭር ባለበት ጊዜ ነው ባዶን ስራ ይዛ መጣ ቀርታ የምትሄደውና ለዘላለም ልገላገል በቃ ይሄን ውሃ ጠጣኝ አለችው። አዎ አውቃለሁ አባቶቻችን ብላ አባቶቻችን የሚያወሩትለትን አወራች። ያምንሽ እኮ እኔ ነኝ የዘላለም ሕይወት እንዳትጠሚ የምሆንልሽ እኔ ነኝ አላት። በቃ እኔ ነኝ የዘላለም ሕይወት እኔ ነኝ እኔ ነው ወቅ ያላትና የጓዳውን ነገር እንደ እግዚአብሔርነቱ ያየውን ሲገልጥላት አንተ እውነተኛ በቃ ያ ይመጣል ያሉት መሲህ ክርስቶስን አለችው። ስለዚህ ባዶን ስራዋን ጥላ የዘላለም ሕይወትን ይዛ አምና ሄደች። የሰማርያዊቷ ሴት ንጉዴን የነገረው ልንገራችሁ መሲህ ነው አምላክ ነው አለች። ወጣች፣ መሰከረች። ከዛስ በኋላ ብዙዎች አምነው መጡ። ከዛስ አመኑት። አሁን የሰማነው ስለ አንቺ ቃል ሳይሆን አይተን ነው ያመን ነው አሉ። በቃ የዘላለም ሕይወት ነው። ከማን ይበልጣል? ከያዕቆብ ከአባታችን ከሚሉት ከያዕቆብ ጉድጓድ ውሃ ይበልጣል። እነሱ ጠጥተው የሚጠሙበት ነው። እነኛ ምድረ በዳ መና በልተው የሞቱ ናቸው። እናንተም ጠጥታችሁ ድጋሚ የምትጠሙ ናቸው። የማትጠሙበትን እርካታ ያለውን ዘላለማዊ ውሃ ጠጡ አለ። በቃ የሚገርም ነው እኮ የሚገርም ነው። የሚሰጠው ዓለም የማትቀበለው በውስጣችን የሚፍለቀለቅ የእግዚአብሔር መንፈስ ቅዱስን ተቀብለናል ወገኖቼ። እሱ የሚጣፍጠውን እንጀራውን ቃሉን በልተናል። ክርስቶስን ሕይወት እንጀራ ተቀብለናል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አትደውሉ፣ ፕሮግራም ላይ ነኝ። ጌታ የተባረከ ይሁን። ስለዚህ እንዲህ አይነት ጌታ እንዲህ አይነት አምላክ የሕይወት እንጀራ ነው። መናው አቁሟል። መናው ቀርቷል። የሕይወት እንጀራ ኢየሱስ መጥቷል። ብሉት፣ ጠጡት። የሚበላ የሚጠጣ ነው ኢየሱስ ክርስቶስ። ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል አለ። አብን ያየ ማንም የለም እግዚአብሔር ከሆነ በቀር። እሱ አብን አይቶታል። አብን አይቶታል። የእግዚአብሔርን ክብር ያየ ነው በልጁ በኢየሱስ ክርስቶስ ነው። ኑ ወደዚህ ጌታ ኑ። እናንተም ደግሞ እኛም ደግሞ እግዚአብሔር ይመስገን በቃሉ ዕለት ዕለት እየታየን ስለሆነ በቃሉ እየኖርን ተስፋችንን እንጠብቃለን። መናው ቀርቷል። ወደ ተስፋው ሙላት እንገባለን። ክብር ለእግዚአብሔር ይሁን። ርዕሴም ብዬ ልጨርስ። መናው ቀረ። ሳይገባቸው ይሄ ምንድን ነው እያሉ እየተጠያየቁ በየዕለቱ ሲለቅሙ የነበረው መና ምን ሆነ? ቀረ። በአዲስ ኪዳን የዘላለም እንጀራ የሆነው ጌታ ራሱን ለኛ በመስቀል ላይ ሰጥቶናል። እንብላው፣ በእምነት እንጠጣው። እግዚአብሔር ምን ይበለን? ይርዳን። ስለዚህ ርዕሴ መና ቀረ ነው። መና ቀረ። መና
ምን ማለት ነው ብለን አይተናል። መና እግዚአብሔር ሕዝቡን ይፈትንበት ዘንድ በሕጉ መሄድ ያለ መሄዱን ያየበት ነው። እግዚአብሔር ዛሬ በሰጠን የሕይወት ቃል መታዘዛችንን አለመታዘዛችንን ያያል። በመንፈሱ መመራት አለመመራታችንን ያያልና ጥንቃቄ የተሞላ ሕይወት ደግሞ እኛም እንድንራመድለት በየዕለቱ ይፈልጋል። ሁለተኛ ለዕለት ቀለብ ብቻ በስፍር የሚለቀም ነው። በስፍር የሚለቀም ነው መና። ቅድም እንዳየ ነው ከስፍር በላይ ከጎሞር በላይ የለቀመ መታዘዛቸው ወይም አለመታዘዛቸው የሚለካበት ስለሆነ ይተላል። ከዛ በላይ የለቀሙት ይተላል። መና ከግብፅ ምድር ያወጣቸው እርሱ እንዳወጣቸው ክብሩን ያሳየበት መንገድ ነበረ፣ በምድረ በዳ ጉዞ ላይ ማለት ነው። መና እንደ ድንብላል ነጭ ሆኖ ጣዕሙ እንደ ማር እንጀራ ነው። ዛሬም እንዲህ የሆነውን እንደ ማር የሚጣፍጠውን እንጀራ እግዚአብሔር ሰማይን ከፍቶ ዕለት ዕለት በመንፈሱ እያበላን እያጠጣን ይሄን የሕይወት እንጀራ በክርስቶስ ኢየሱስ እየባረከን አለ። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ የዘላለም ሕይወት ነው፣ ደግሞ የዘላለም እንጀራ ነው። ወደ ዘላለማዊ ወደ እግዚአብሔር መንግስት የሚያስገባ የሕይወት እንጀራ ሆኖ ከሰማይ ወርዶልናል። ይሄንን እንጀራ እንብላ ነው። ሌላው መናው ተስፋ እስኪፈጸም ድረስ ከሰማይ የወረደ ከነዓን ሲደርሱ የቆመ ነገር ነው። ዛሬ ሕጉም ነቢያቱ የመሰከሩለት ጌታ ኢየሱስ ከሰማይ ሰማያት በአዲስ ኪዳን የዘላለም ሕይወት እንጀራ ወርዶ ተቆርሶልናል። በእምነት ይህንን ሕይወት አግኝተነዋል። ያገኘ ነው ደግሞ ሁላችሁ እንድታገኙት እንጋብዛለን። ቤተክርስቲያን ትጠራለች። መናው የዕለት ዕለት ብቻ የነበረው ቀርቶ ለአንዴና ለዘላለም ሕይወት የሚበላ የሕይወት እንጀራ ሆኖ ኢየሱስ ክርስቶስ ተገልጦልናል። መናው ዕለት ዕለት የሚለቀማል አይደለም። አሁን ለአንዴ ለዘላለም የዘላለም ሕይወት ሆኖ እንጀራው ተቆርሶልናል። የሕይወት እንጀራችን ለአንዴ ለዘላለም ነው። በቃ የዘላለም ሕይወት የሚሰጥ ያው እንጀራ ክርስቶስ ነው። የምስራች ለየት ያለው ዛሬ የምስራች ወደ ልቤ የመጣው በዚህ ቃል እውነት መናው ቀረ። ኑሯችን፣ ሕይወታችን፣ ኢኮኖሚያችን፣ አገልግሎታችን ቀደም ደጋግሜ እንደተናገርኩት ከእጅ ወደ አፍ የሆነባችሁ ሁሉ ላይሆን ይችላል፣ አላውቅም። የሆነባችሁ የሆነብን ከዕለት የሚተርፍ ነገር ወደ ሌላው ለመድረስ ወይም ያንን ይሄንን ለማድረግ በብዙ አቅጣጫ የአቅም እጥረት ባለባችሁ ነገር ሁሉ ላይ ምን ሆኗል? ሽግግር ሆኗል። በቃ ሽግግር ነገር እንደ ቁንጣ ጥር እያለ አገልግሎት ጥር፣ ኢኮኖሚው ጥር፣ በቃ በብዙ በማህበረሰብ ውስጥ ልግባ ወንጌልን ይዤ ልግባ ስትሉ በቃ እጅ ዱሽ ይሆናል፣ እግር በቃ ይያዛል። በእንዲህ አይነት መንፈሳዊ ሆነ ስጋዊ እርምጃችን የጠበበ ከዕለት ነገር ያላለፈውን ነገር ተስፋው እንደ ተስፋ ቃሉ እግዚአብሔር ፍጻሜን ሲያመጣ መናው እንደቀረ እዚህም ጋር የዕለት የሆኑ ጥርጥር ያሉ የኑሮ የአገልግሎት የመንፈሳዊ ሕይወት የትኛውም ችግር እዚህ ጋር ይቆምና የተነገረልን ተስፋ ሙላቷን ቤተክርስቲያን ትይዛለች። እኔና እናንተ ለእግዚአብሔር ቃል ተስፋ የምንጠብቅ እውነተኛይቱ ቅሬታ የሆነች ቤተክርስቲያን የእግዚአብሔር ሕዝብ ቅሬታ እግዚአብሔርን የሚጠብቅ እግዚአብሔር በዚህ ተናግሮኛል ጠብቀዋለሁ፣ ቤተክርስቲያን ትባረካለች፣ እግዚአብሔር ወደ ሙላቱ ያስገባኛል፣ ሕዝብ እንደ ጎርፍ ይመጣል፣ ወንጌላችን ኃይል ያደርጋል። እንዲህ ሕዝብ ጠፍቶ አይቀርም። የእግዚአብሔር ሕዝብ እኛ ባለንበት መንፈስ ቅዱስ በወረደበት መንግስቱ በመካከላችን በሚሰራበት እንዴት ሕዝብ ለጠላት እንጀራ ሆኖ ይበላል ይሰጣል? ኖዌይ ሕዝብ የሕይወት እንጀራ የሆነውን ክርስቶስን ያገኛል። ወንጌላችን በኃይልና በድንቅ በተአምራት በመንፈስ ቅዱስ ሪቫይቫል ዓለሙን ይወራል ይወርሳል። ስለዚህ ሞት የሚዘጋበት ገሃነም ደጅ የሚቆለፍበት ታላቅ አገልግሎት ሪቫይቫል ይነሳል። ከዛ በኋላ ጌታ ይመጣል ብለን እናውጃለን። እግዚአብሔር ለራሱ ስም ክብር ደሙን ላፈሰሰበት ደሙ ፍሬ እንዲያፈራ ለፈጠረው ነፍሱን ለሰጠበት ሕይወት መንግስት የሚተጋው እሱ ስለሆነ በእኛ ያስቀመጠው ጥቂት ነገር እየተቃጠልን እንጠብቀዋለን። ተስፋው ይፈጸማል። እግዚአብሔር መና የሆነብንን የዕለት ነገር
በቃ ብሎ ወደ ሙላትና ወደ ኃይል ሽግግርን ያደርጋል፣ ለውጥን ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ ተስፋችሁ ወደሚፈጸምበት ወደ ሙላት በረከት በመንፈሳዊ በስጋዊ በሁለንተናዊ በረከት የተሻገራችሁ አላችሁ። ጽዋ የጊዜ የሞላ ጽዋችሁ የሞላ ባለ ጊዜዎች አላችሁ። እፍኝ ከማይሞላ ቅንጥብጣቢ ከሆነ ህይወትና ኑሮ አገልግሎት የምትወጡ የምትሻገሩ አላችሁ አለን። ጌታ ይመስገን። ክብር ለኢየሱስ ይሁን። በቃ ቅንጥብጣቢ ከሆነ ሽርፍራፊ ከሆነ ከእለት ከማይሞላ ነገር በቃ አገልግሎት ስትሉ እንደምትፈልጉት ልቅቅ ብላችሁ ህዝብ እየዳነ በሽተኛ እየተፈወሰ ከአጋንንት እስራት እየተፈታ በቃ ለፈውስ የፈውስ ብርሃን የህይወት ብርሃን ያ ታላቅ በሐዋርያት ዘመን የነበረ ዛሬ በታላቅ ሪቫይቫል ዓለም ሁሉ ከእስራት እየተፈታ የምንለቀቅበት ያለምንም እጥረት የመንፈስ ኃይል ፍሰት እያደረገ የምንወጣበትን ፍጻሜ ሙላት እግዚአብሔር ይለቅልናል። ይሄ ሳይሆን አንነጠቅም። ይሄ ሳይሆን አንወርድም ወደ መቃብር። እግዚአብሔር ዓለሙን ፈጥሯል። ለዓለም ህዝቦች ይራራል። እኛ በዳንበት ድነት ሌሎችን ይደርሳል። በመንፈሳዊ አቅም በስጋዊ ኑሮ ሳንቸገር ክንፋችን ተዘርግቶ መለቀቅ ይሆናል። እግዚአብሔር ይሄንን ያደርጋል። እንደተናገረው ሳራን አሰበ፣ እንደተናገረው አብርሃምን አሰበ፣ እንደተናገረው የተስፋው ሰጪ የተስፋው አምላክ እግዚአብሔር ተስፋችንን ይሞላል። መናው ቀረ። መናው ተስፋ ሲጨበጥ ተስፋ ሲሞላ ቀረ። ዛሬም እንዲሁ ነው። ጌታ ይባርካችሁ። ጨርሻለሁ። ቃሉን እግዚአብሔር በአብ በወልድ በመንፈስ ቅዱስ ስም ያጽናልን። በደም ማህተም በመንፈስ ማህተም አትመናል። ይህ ተስፋ እውን ሆኖ እንዳይገለጥ እንዳይፈጸም የሚገዳደረው ክርስቶስ በተፈጸመበት የመስቀል ሞት በፈሰሰው ደም ኪዳኑን አፍርሰናል። በኢየሱስ ስም ተስፋን የሚያንቅ የሚተናነቅ ከጨራቃ ህይወት እንዳንወጣ ከለቀማ ከስፍር ህይወት እንዳንወጣ ልከኛ አርጎ በልክ የያዘበትን የመና ነገር አበቃ ብለን በእግዚአብሔር ቃል ስልጣን ወደ ሙላቱና ወደ ተስፋው ፍጻሜ ተሻግረናል። ይህን በአብ በወልድ በመንፈስ ቅዱስ ስም አጽንተናል። እግዚአብሔር ይባረክ። ተባረኩ። አሜን። ክፉ የታሰረ ይሁን። ጨለማውና የተስፋው ፍጻሜ ጠላት ይህንን ቃል የሚገዳደር ኃይል በእግዚአብሔር ቃል አስሬያለሁ። በኢየሱስ ስም ስልጣን ከልክያለሁ። ተስፋው እንዳይፈጸም የሚደረጉ ስርዓቶች የሚደረጉ የጨለማው ዓለም አሰራሮችን በክርስቶስ የመስቀል ስራ ቀበርኩ። በእግዚአብሔር ቃል አሰሩ፣ በደም ኪዳን አፈረሱ፣ በእግዚአብሔር ቃል ስልጣን አጸናሁ። የእግዚአብሔር ቃል ፈጥኖ ወደ ሙላት ከመና ወደ ተስፋ ፍጻሜ መሻገር እንዲሆንልን ጌታን እንዳገኘን ቃሉ እንደተፈጸመልን ሁሉ የተስፋ ቃላችን ደግሞ በሱ ውስጥ ሆነን እንድንለቀቅ እንድንዘረጋ እግዚአብሔር ቃሉን ይፈጽም። አሜን። ጠላት በኢየሱስ በተፈጸመበት መስቀል ላይ የተዘጋበት ይሁን። አሜን። ተባረኩልኝ።